ዛሬ ቅዳሜ ጥቅምት 1 ቀን 2018 ዓመተ ምህረት ምሽት 1 ሰዓት ላይ በትግራይ ክልል ውቅሮ ከተማ አቅራቢያ በሬክተር ስኬል 5.6 የተለካ ኃይለኛ የመሬት መንቀጥቀጥ መከሰቱን ዓለም አቀፍ የሴሜቲክ ተቋማት አስታወቁ። የመሬት መንቀጥቀጡ በአካባቢው በሚገኙ በርካታ ነዋሪዎች በግልጽ የተሰማ ሲሆን መጠኑ ከፍ ያለ በመሆኑ ቀላልና መካከለኛ መጠን ያለው የንብረት ጉዳት ሊያስከትል እንደሚችል የመጀመሪያው መረጃዎች አስመልክተዋል። ይህ በዚሁ አካባቢ ዛሬ ከሰዓት በኋላ ከተከሰተው አነስተኛ የመሬት እንቅስቃሴ በኋላ የተመዘገበ ሁለተኛው እጅግ ኃይለኛው የመሬት መንቀጥቀጥ ነው። የተለያዩ የሴሜቲክ ክትትል ተቋማት እንደገለጹት የመሬት መንቀጥቀጡ ማዕከል ከውቅሮ ከተማ በስተደቡብ ምስራቅ 32 ኪሎ ሜትር ርቀት ላይ ሲሆን ከምድረ ገጽ በ10 ኪሎ ሜትር ጥልቀት ላይ ተከስቷል። ጥልቀቱ አነስተኛ መሆኑ የመሬት ንዝረቱን በአቅራቢያው ባሉ ከተሞችና መንደሮች በይበልጥ እንዲሰማ አድርጎታል። በቀዳሚ መረጃዎች መሰረት ለማዕከሉ ቅርብ በሆነችው ሻጉቢ ከተማ መካከለኛ ንዝረት የተሰማ ሲሆን እንደ ውቅሮ፣ ዶሎ፣ ኢዳማ፣ ሐሙስ እና አዲግራት ባሉ ከተሞች ደግሞ ቀላል ንዝረት ተሰምቷል። የተለያዩ የክትትል ተቋማት የሚንቀጠቀጡትን መጠን በትንሹ በተለያየ መጠን ከ5.5 እስከ 5.7 መዝግበውታል። ይህም የመጨረሻው የተረጋገጠ መረጃ በቀጣይ ሰዓታት ሊገለጽ እንደሚችል ያሳያል። ይህ አይነቱ ኃይለኛ የመሬት መንቀጥቀጥ ከተከሰተ በኋላ ተከታይ አነስተኛ ንዝረቶች አፍተር ሾክስ ሊከሰቱ እንደሚችሉ የአካባቢው ነዋሪዎች የሚከታተሉትን የጥንቃቄ እርምጃዎች እንዲወስዱ ይመከራል። ለተከታታይ ንዝረቶች ዝግጁ ይሁኑ። ቀጣይ ንዝረቶች ሊኖሩ እንደሚችሉ ስጋት ውስጥ ላለመግባትም ዝግጁ መሆን ያስፈልጋል። የህንፃዎችን ሁኔታ ይፈትሹ። በህንፃዎች ግድግዳና መሰረት ላይ ሰንጥቆ ካሉ በጥንቃቄ ይመርምሩ። ከባድ ጉዳት የደረሰባቸው ከሚመስሉ ህንፃዎች ይራቁ። የኤሌክትሪክና የውሃ መስመሮችን ይመርምሩ። የተቆረጡ የኤሌክትሪክ ገመዶችና የውሃ ቱቦዎችንም ከመንካት ይቆጠቡ። ይፋዊ መረጃዎችን ይከታተሉ። ከመንግስት የጸጥታና የአደጋ መከላከል አካላት የሚተላለፉ መረጃዎችንና የማስጠንቀቂያዎችን በንቃት ይከታተሉ። የኢትዮጵያ ጂኦሎጂካል ሰርቬይ እና ሌሎች የሚመለከታቸው የመንግስት አካላት በጉዳዩ ዙሪያ ዝርዝር መረጃዎች በቀጣይ ይሰጣሉ ተብሎ ይጠበቃል። ከ4 ወራት እገዳ በኋላ የሲኖትራክ ተሽከርካሪዎች የደህንነት መስፈርቶችን ማሟላታቸው ተሰማ። የሲኖትራክ ተሽከርካሪዎች ወደ ኢትዮጵያ እንዳይገቡ ከተከለከለ ከ4 ወራት በኋላ የትራንስፖርትና ሎጂስቲክ ሚኒስቴር ኩባንያው የቴክኒክ ችግር ያለባቸውን መኪኖች በተለይም ገልባጮችን ስታንዳርዳቸውን ለማሟላት የማስተካከል ስራ መጀመሩን አረጋግጫለሁ ብለዋል። ሚኒስትር ዴኤታው ባርባኦ ሆሳን ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩ ቴክኒክ ጉድለቶች ምክንያት የትራፊክ አደጋ ሲያደርሱ የነበሩ ተሽከርካሪዎች ኩባንያቸው ችግሮቻቸውን ለማስተካከል በገባው ቃል መሰረት ስራውን መጀመሩ አስታውቋል። የቻይናው የጭነት የመኪና አምራች ኩባንያ ሊያሟላቸው የተስማማባቸውና ከዚህ ቀደም ተሽከርካሪዎቹ የጎደላቸው የነበሩት ክፍሎችን ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬን ጥንካሬ ማሻሻያ፣ ከተፈቀደ ክብደት በላይ ሲጫን የሚያሳውቅ ማንቂያና ሌሎችም ክፍሎች ይገኙበታል። ይህን የማስተካከያ ስራ ያስተካከለው እገዳ መጀመሪያው የተጣለው በግንቦት 27 2017 ዓ.ም መሆኑ ይታወሳል። ብሔራዊ የሰንደቅ ዓላማ ቀን በመጪው ሰኞ ይከበራል። ብሔራዊ የሰንደቅ ዓላማ ቀን ሰንደቅ ዓላማችን ለኢትዮጵያ ታላቅ የከፍታ ዘመን በስርዓት ለብሔራዊ አንድነታችንና ለሉዓላዊነታችንና ለኢትዮጵያ ህዳሴ በሚል መሪ ሀሳብ ሰኞ ጥቅምት 3 ቀን 2018 ዓ.ም ይከበራል። የህዝብ ተወካዮች ምክር ቤት ባወጣው መግለጫ ሰንደቅ ዓላማ የአንድ ሀገር መንግስትና ህዝብ ሉዓላዊነት፣ የፖለቲካ ስልጣን ነጻነት፣ እድገትና ማህበራዊ ትስስር መፍጠር መሳሪያ ነው ብሏል። የኢትዮጵያ ሰንደቅ ዓላማ በእያንዳንዱ ኢትዮጵያ ልብ ውስጥ የታተመ የሀገራዊ አንድነትና ነጻነት መገለጫ ታላቅ የብሔራዊ ኩራት አርማ እንደሆነ ተጠቁሟል። ጀግኖች አያቶቻችን መሪዎቻችን አሸንፈው ለመላው የጥቁር ህዝቦችና የነጻነት ምልክት የሆነውን ሰንደቅ ዓላማ የህይወት መስዋዕትነትን ከፍለው ለአዲሱ ትውልድ ማስረከባቸውን በማንሳት ይህንኑ መሰረት በማድረግ ሰንደቅ ዓላማ በሀገር ደረጃ ከፍተኛ ቦታ ተሰጥቶት የሚከበር ታላቅ አገራዊ በዓል መሆኑን ተመልክቷል። በመሆኑም የሀገራችንን ሰንደቅ ዓላማ ክብርና ተገቢውን ከፍታ አስጠብቆ ለቀጣዩ ትውልድ ለማስተላለፍ ሀገራዊ ሉዓላዊነትና የግዛት አንድነትን ለማስቀጠል ህብረ ብሔራዊ ወንድማማችነት በማጽናት የሀገራችንን የእድገት ከፍታ ማረጋገጥ ከአሁኑ ትውልድ የሚጠበቅ ሀገራዊ ኃላፊነት እንደሆነ አብራርቷል። የብሔራዊ ሰንደቅ ዓላማ ቀን በሰንደቅ ዓላማ አዋጅ ቁጥር
863/2006 እንደተሻሻለው አንቀጽ 2 መሰረት በየዓመቱ ጥቅምት ወር በገባ መጀመሪያ ሳምንት ሰኞ እንደሚከበር ተደንግጓል። በዚሁ ዓመታዊ ሀገራዊ ወቅታዊ ሁኔታዎችን በአዋጅ መልኩ ለ18ኛ ጊዜ ከሰንደቅ ዓላማ መሪዎች ጋር ተገንዝቦና የኢትዮጵያን ታላቅ የከፍታ ዘመን በስርዓትና ማንሰራራት በሚያረጋግጡ ውይይቶች ታጅቦ በሕዝብ ተወካዮች ምክር ቤት በመሪዎች በመላው አገሪቱ እንዲከበር አስታውቋል። በፌዴራል የመንግስት ተቋማት፣ በክልሎችና በሁሉም ከተማ አስተዳደሮች፣ በመከላከያ ሰራዊት ካምፖች እንዲሁም በኤምባሲ የኢትዮጵያ ሚስዮኖች በተመሳሳይ ሰዓት ከረፋዱ 4:30 ሰዓት ላይ ሰንደቅ ዓላማ በመስቀልና በሰንደቅ ዓላማ ፊት ቃለ መሐላ በመፈጸም እንዲሁም በተለያዩ ዝግጅቶች እንደሚከበር መግለጫው አመልክቷል። ሩሲያ ሰሞኑን ያደረሰችብንን ጥቃት ለትራምፕ ነግሬዋለሁ ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ በዛሬው ዕለት ከፕሬዝዳንት ትራምፕ ጋር በስልክ ውይይት ማድረጋቸውንም አስታወቁ። ፕሬዝዳንቱ በኤክስ ገጻቸው ላይ ውይይታቸው በጣም ጥሩና ፍሬያማ እንደነበር ገልጸዋል። ጨምረውም ፕሬዝዳንት ትራምፕ በመካከለኛው ምስራቅ ስምምነት ለማምጣት የለፉበት ጉዳይ በስኬት በመጠናቀቁ ደስታዬን ገልጫለሁ። በአንድ አካባቢ ያለ ጦርነት ከቆመ በሌላ አካባቢ የሚደረገውም ይቆማል የሚል እምነት አለኝ ብለዋል። ይህ ደግሞ የሩሲያ ጦርነትም ያካትታል ብለዋል። ዘለንስኪ ሲቀጥሉም ሩሲያ ሰሞኑን በኃይል ሲስተማችን ላይ ያደረሰችውንም ጥቃት በሙሉ ለፕሬዝዳንት ትራምፕ አሳውቀዋለሁ። ፕሬዝዳንቱ እኛን ለመርዳት ያላቸውን ፈቃደኝነትም አደንቃለሁ። የአየር መከላከል አቅማችንንም ለማጠናከር በሚቻልበት ሁኔታ ላይ ምክክርም አድርገናል በማለት ገልጸዋል። ፕሬዝዳንት ዘለንስኪ እንዳሉት ሩሲያ ወደ ትክክለኛ ዲፕሎማሲ መንገድ ውስጥ እንድትገባ የዩክሬን አቅም ማጠናከር ያስፈልጋል ሲሉም ተናግረዋል። ኢራን የዓለም የሰላም ስጋት በመሆኗ ኒኩሌር አያስፈልጋትም አሉ ትራምፕ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራንን የኒኩሌር ማብለያ ጣቢያዎችን ላይ ድብደባ ባትፈጽም ኖሮ መካከለኛው ምስራቅ የተጀመረው የእስራኤልና ሐማስ ድርድር በፍጹም ሊሳካ እንደማይችል ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ በዚህ ዓመት መጀመሪያ ላይ በኢራን የኒውክሌር መስሪያ ቤቶች ላይ ለደረሰው ጥቃት ሲናገሩ ኢራን የኒውክሌር ጦር መሳሪያ ለማምረት መቃረቧንና ይህ ቢሆን ኖሮ የጋዛ የሰላም ስምምነት ሊሳካ እንደማይችል ተናግሯል። ፕሬዝዳንቱ በፎርድ ናታንዝ እና ኢስፋሃን በሚገኙ የኢራን ኒውክሌር ፋሲሊቲዎች ላይ የአሜሪካ የቦምብ ጥቃት የቴሄራን የኒውክሌር መርሃ ግብር በእጅጉ ያዳከመ ትልቁ ስኬት ነው። ከዚህ በኋላም ቴሄራን በመካከለኛው ምስራቅ ፖለቲካ እጇን እንድትሰበስብ አድርጓል ብለዋል። ትራምፕ ኢራን የኒውክሌር ጦር መሳሪያ ሊኖራት 1 ወር ብቻ ቀርቷት ነበር እና ያ እንዲሁም በፈቅድ ኖሮ ይህ ስምምነት ሊሳካ አይችልም ነበር ወይም ከሆነም በላዩ ላይ ታላቅ ደመና ይኖረው ነበር። ምክንያቱም ሐማስ የኒውክሌር ጦር መሳሪያ ያላት ሀገር ከጎኑ በመሆኗ በጭራሽ ለሰላም ሸብረክ አይልም ነበር ብለዋል። አክለውም ለሰላም ስምምነቱ የተደረገው ጥረት ዓለምን አንድ ያደረገና ኢራን የኒውክሌር ጦር መሳሪያ ብታገኝ በሰላም ውድገት ላይ ጥቁር ደመና ይፈጠር ነበር። ኢራንን አቅም ማሳጣታችን ትክክለኛ ውሳኔ ነበር ብለዋል።